ዛሬ የደም ግፊቶ መደበኛ ሊመስል ይችላል፣ ነገር ግን ይህ ሁልጊዜ ልቦ ሙሉ በሙሉ ሰላም መሆኑን አያረጋግጥም። ብዙ ሰዎች በክኒን ላይ ብቻ በመደገፍ ሁሉም ነገር በቁጥጥር ስር እንደሆነ ያምናሉ። ነገር ግን የዕለት ተዕለት ልማዶ በየቀኑ ሳያውቁት በልቦ ላይ አሉታዊ ተጽዕኖ እያሳደረ ቢሆንስ? ቀላል የሚመስሉ ልማዶች፣ ጠዋት የሚጠጡት፣ ቀን ላይ የሚመገቡት እና ማታ የሚተኙበት ሁኔታ ልቦን እየደገፈዎት ነው ወይስ ቀስ በቀስ እየጎዳዎት? እናም አብዛኛው ሰው የማይረዳው አንድ እውነታ አለ። የልብና የደም ዝውውር ሥርዓቶ በብቃት እንዲሠራ ውስጣዊ ውጥረትን ለመቀነስ እና የደም ፍሰትን ለማስተካከል የሚረዱ በተፈጥሯዊ እፅዋት የታገዙ የዕለት ተዕለት የአኗኗር ዘይቤዎች አሉ። ይህ በሐኪም የታዘዘልዎትን መድኃኒት ለመተካት ሳይሆን እንደ ጠንካራ የዕለት ተዕለት ድጋፍ የሚጠቅም ነው። አብራችሁን ቆዩ፣ ምክንያቱም በዚህ ቪዲዮ መጨረሻ ላይ ሳታውቁት የደም ግፊቶን ከፍ ሊያደርግ የሚችልን አንድ የተለመደ የምሽት ልማድ አብረን እናያለን። የልብ ህመም አብዛኛውን ጊዜ የሚጀምረው በህመም ስሜት አይደለም። የሚጀምረው በዝምታ በሂደት እና ብዙ ጊዜ በማይታይ ሁኔታ ነው። በሰውነቶ ውስጥ በየቀኑ ትናንሽ ለውጦች ይከሰታሉ። የደም ቧንቧዎች ቀስ በቀስ የመለጠጥ አቅማቸውን ያጣሉ። በደም ቧንቧዎች ውስጠኛ ክፍል ላይ ጥቃቅን ጉዳቶች መፈጠርና የኮሌስትሮል ክምችቶችም በየደረጃው መከማቸት ይጀምራሉ። ነገር ግን እርስዎ ይህንን ሁሉ አይሰማዎትም። አደገኛ የሚያደርገውም ይኸው ነው። ብዙ ሰዎች ምላሽ የሚሰጡት ምልክቶች ሲታዩ ብቻ ነው። ለምሳሌ ራስ ምታት፣ የድካም ስሜት ወይም የደረት ህመም። ነገር ግን እነዚህ ምልክቶች ሲታዩ ዋናው ችግር ከተፈጠረ ዓመታት ተቆጥረዋል። አሁን ደግሞ የተሳሳቱ ግንዛቤዎች የሚፈጠሩበትን ሁኔታ እናያለን። አንድ ሰው የደም ግፊት ወይም ከፍተኛ ኮሌስትሮል እንዳለበት ታወቀ እንበል። መድኃኒት ይጀምራል፣ ቁጥሮቹም ይስተካከላሉ። በዚህ ጊዜ ግለሰቡ በተፈጥሮ ሰላም ይሰማዋል። ነገር ግን ትልቁ እውነታ ሌላ ነው። መድኃኒት ቁጥሮቹን ለመቆጣጠር ይረዳል፣ ነገር ግን የሰውነቶ ውስጣዊ ሁኔታ አሁንም በየሰዓቱ በልምዶቹ ተጽዕኖ ስር ነው። የዕለት ተዕለት ልማዶ፣ ደካማ እንቅልፍ፣ ከፍተኛ ውጥረት፣ መደበኛ ያልሆነ አመጋገብ ወይም ዝቅተኛ የንጥረ ነገር አቅርቦትን የሚያካትት ከሆነ የልብና የደም ዝውውር ሥርዓቶ አሁንም ቀጣይነት ባለው ጫና ውስጥ ነው። ሁኔታውን በዚህ መልኩ ያስቡት። መድኃኒት መውሰድ በአንድ ቧንቧ ውስጥ ያለውን የውሃ ግፊት እንደ መቆጣጠር ነው። ነገር ግን ቧንቧው ራሱ እየጠነከረ እየቆሰለ እና እየተደፈነ ከሆነ ዋናው ችግር አሁንም እንደቀጠለ ነው። ለዚህ ነው ብዙ ሰዎች ግራ የሚጋቡት። እንዲህም ብለው ይጠይቃሉ፣ የደም ግፊት ቁጥሮቼ ለምን ከዚህ በላይ አይሻሻሉም? ለምንድነው አሁንም የድካም ስሜት የሚሰማኝ? ሁኔታዬ ለምን ሙሉ በሙሉ አልተረጋጋም? መልሱ ብዙውን ጊዜ የሚገኘው ሰውነቶ በየቀኑ በሚያገኛቸው ምልክቶች ውስጥ ነው። ምክንያቱም ልቦ ለብቻው የሚሰራ አካል አይደለም። ልቦ ለጠቅላላው የአኗኗር ዘይቤው ማለትም ለምግቦ፣ ለውጥረት ደረጃው፣ ለእንቅልፎ እና ለሰውነቶ የውሃ መጠን ምላሽ ይሰጣል። ከሁሉም በላይ ደግሞ ልቦ ምላሽ የሚሰጠው ለቋሚ ልምዶቾ ነው። ልቦን እንዴት መደገፍ እንደሚችሉ በትክክል ለመረዳት በሰውነቶ ውስጥ ምን እየተካሄደ እንዳለ በቀላል መንገድ ማየት ይኖርብናል። ስለ ደም ግፊት እንጀምር። የደም ቧንቧዎችን ደም በውስጣቸው በሚፈስበት ጊዜ በቀላሉ እንደሚለጠጡ እና እንደሚኮማተሩ ተለዋዋጭ ቱቦዎች አድርገው ያስቧቸው። በጤናማ ሁኔታ ውስጥ እነዚህ ቧንቧዎች የመለጠጥ ባህሪ ያላቸው፣ በደም ፍሰት ለውጦች ላይም በቀላሉ ምላሽ ይሰጣሉ። ነገር ግን በሂደት የተለያዩ ምክንያቶች ተጽዕኖ ማሳደር ይጀምራሉ። ቀጣይነት ያለው ውጥረት እንደ ኮርቲሶል እና አድሬናሊን ያሉ ሆርሞኖች እንዲለቀቁ ያደርጋል። እነዚህ ሆርሞኖች የደም ቧንቧዎቹ እንዲጠነክሩ ምልክት ይሰጣሉ። ይህ ምላሽ ለአጭር ጊዜ አደጋ ጠቃሚ ቢሆንም ሁልጊዜ ሲቀጥል ግን ጎጂ ነው። በተመሳሳይ ጊዜ ደካማ አመጋገብ እና የውስጥ ቁስለት ኢንዶቴሊየም በመባል የሚታወቀውን የቧንቧዎቹን ውስጠኛ ክፍል መጉዳት ይጀምራሉ። ኢንዶቴሊየም የውስጥ ክፍል የደም ቧንቧዎች ዘና እንዲሉ የሚረዱ ንጥረ ነገሮችን በማምረት ወሳኝ ሚና ይጫወታል። ይህ ክፍል ሲጎዳ ቧንቧዎቹ በትክክል የመለጠጥ አቅማቸውን ያጣሉ። ይህም ለደም ፍሰት እንቅፋት በመፍጠር ለደም ግፊት መጨመር ምክንያት ይሆናል። አሁን ደግሞ ስለ ኮሌስትሮል እንነጋገር። ኮሌስትሮል በራሱ ጠላት አይደለም። ሰውነቶ ለሆርሞን ምርት እና ለሴል መዋቅር ይፈልገዋል። ችግሩ የሚፈጠረው አለመመጣጠን ሲኖር ነው። ኤልዲኤል ወይም መጥፎ ኮሌስትሮል ወደ ህብረ ሕዋሳት ይጓዛል። ነገር ግን መጠኑ ሲበዛ የተጎዳውን የደም ቧንቧ ግድግዳ ዘልቆ ሊገባ ይችላል። አንድ የውስጠኛው ክፍል ከገባ በኋላ ኦክሳይድ በመባል የሚታወቀውን ኬሚካላዊ ለውጥ ያካሂዳል። ሰውነቱ ይህንን እንደ ባዕድ ነገር ስለሚቆጥረው የውስጥ ቁስለትና የቆሻሻ ክምችት እንዲፈጠር ያደርጋል። በሂደትም ይህ ክምችት የደም ቧንቧዎችን በማጥበብ የደም ፍሰትን ይቀንሳል። በሌላ በኩል ኤችዲኤል ወይም ጥሩ ኮሌስትሮል ትርፍ ኮሌስትሮልን ከደም ውስጥ ለማስወገድ ይረዳል።
ነገር ግን የአኗኗር ዘይቤው ደካማ አመጋገብ፣ እንቅስቃሴ አልባነት እና ውጥረት የሚበዛበት ከሆነ ይህ የጥበቃ ሥርዓት ውጤታማነቱ ይቀንሳል። ሌላው ደግሞ የውስጥ ቁስለት ወይም ኢንፍላሜሽን ነው። በዝምታ የሚካሄድ የውስጥ ቁስለት ለልብና የደም ቧንቧ በሽታዎች ዋነኛው ምክንያት ነው። ይህ በቀጥታ የሚሰማዎት ነገር አይደለም፣ ነገር ግን በተለያዩ ምክንያቶች ይነሳሳል። የተቀነባበሩ ምግቦች፣ የእንቅልፍ ማጣት፣ ስነ ልቦናዊ ውጥረት እና አካባቢያዊ መርዞች ተጽዕኖ ያሳድሩበታል። የውስጥ ቁስለት የደም ቧንቧዎችን ይጎዳል፣ የቆሻሻ ክምችትን ያፋጥናል፣ እንዲሁም የደም ቧንቧዎች መደበኛ ሥራቸውን እንዳያከናውኑ እንቅፋት ይሆናል። በመጨረሻም የውጥረት ሆርሞኖችን ሰውነቶ ሁልጊዜ በውጥረት ውስጥ ሲሆን የልብ ምት ይጨምራል፣ የደም ግፊት ይጨምራል፣ እንዲሁም የደም ቧንቧዎች እንደጠበቡ ይቆያሉ። እንዲያውም ከፍተኛ ውጥረት ባለበት ወቅት ደሞ የመርጋት ዝንባሌው ይጨምራል። ታዲያ ይህ ሁሉ ምን ማለት ነው? የልብና የደም ዝውውር ሥርዓቶ ሁልጊዜ ለሚደርሱት ምልክቶች ምላሽ እየሰጠ ነው ማለት ነው። አንዳንድ ምልክቶች ሚዛንን ሲጠብቁ፣ ሌሎች ደግሞ ጫና ይፈጥራሉ። ለዚህ ነው የዕለት ተዕለት የእጽዋት ውህዶች እና የአኗኗር ዘይቤ ድጋፍ አስፈላጊ የሚሆኑ። አሁን በዚህ ደረጃ ላይ አንድ ጥያቄ ሊፈጠርባችሁ ይችላል። እነዚህ ሁሉ ሂደቶች በሰውነታችን ውስጥ በድብቅ እየተካሄዱ ከሆነ ሰውነታችንን በተፈጥሯዊ መንገድ ሊደግፈው የሚችለው ምንድነው? እዚህ ጋር በጣም ግልጽ መሆን ይኖርብናል። ሁሉም ነገር በአንድ ጊዜ ሊያስተካክል የሚችል አንድ አይነት እጽዋት ወይም አንድ አይነት ልማድ ብቻ የለም። ነገር ግን ከዚህ የበለጠ ጠንካራ የሆነ ሌላ ነገር አለ። ይህም ሥርዓት ወይም ሲስተም ነው። የሰውነትዎን ተፈጥሯዊ ተግባራት ማለትም የደም ዝውውርን፣ የውስጥ ቁስለት ቁጥጥርን፣ የውጥረት ምላሽን እና የሜታቦሊክ ሚዛንን በቀስታ የሚደግፍ የዕለት ተዕለት የሕይወት ዘይቤ ነው። በዚህ ሥርዓት ውስጥ እጽዋት ደጋፊ ሚና ሊጫወቱ ይችላሉ። አንዳንዶቹ የደም ቧንቧዎች ዘና እንዲሉ ይረዳሉ። አንዳንዶቹ የሰውነትን የመከላከያ አቅም ወይም አንቲኦክሲዳንት ተግባርን ይደግፋሉ። ሌሎቹ ደግሞ እንደ ደም ስኳር እና የቅባት ሚዛን ያሉ ሜታቦሊካዊ ሂደቶችን ለማስተካከል ይረዳሉ። ነገር ግን የእነዚህ እጽዋት እውነተኛ ጥንካሬ የሚመጣው ሁልጊዜ ከመጠቀም እና ጊዜን ጠብቆ ከመውሰድ ነው። እንዲያው ዝም ብሎ አልፎ አልፎ በመውሰድ አይደለም። ይልቁንም በየቀኑ ከሚያደርጉት እንቅስቃሴ ጋር በማቀናጀት ነው። ስለዚህ እንዲህ ብለው ከማሰብ ይልቅ ምን አይነት እጽዋት ልውሰድ? እንዲህ ብለው ያስቡ። ልቤን ለመደገፍ ቀኔን እንዴት ላዋቅረው? እንግዲያውስ የቀኑን በጣም ወሳኝ ከሆነው ክፍል እንጀምር። ከጠዋት እንጀምር። ጠዋት የቀንዎ መጀመሪያ ብቻ አይደለም። ከሰዓታት እረፍት በኋላ ሰውነቶ ውስጣዊ ሥርዓቱን የሚያስተካክልበት ወቅት ነው። በእንቅልፍ ወቅት የደም ግፊቶ ይቀንሳል፣ የልብ ትርታው ይረጋጋል፣ እንዲሁም ሰውነቶ ወደ ማገገሚያ ሁኔታ ይገባል። ነገር ግን ከእንቅልፎ በነቁ በመጀመሪያው 1 ሰዓት ውስጥ የሚያደርጉት ነገር ቀሪውን ቀን የልብና የደም ዝውውር ሥርዓቶ እንዴት እንደሚሠራ ተጽዕኖ ሊያሳድር ይችላል። በመጀመሪያ በሰውነቶ ውስጥ ያለውን የውሃ መጠን በማስተካከል እንጀምር። ለበርካታ ሰዓታት ያለ ውሃ ከቆዩ በኋላ ሰውነቶ መጠነኛ የውሃ እጥረት ሊኖርበት ይችላል። የደም መጠን በትንሹ ሊቀንስና የደም ዝውውሮ የተስተካከለ ላይሆን ይችላል። ለብ ያለ ውሃ መጠጣት የፈሳሽ መጠንን ለማመጣጠን እና የደም ዝውውርን ለመደገፍ ይረዳል። በውሃው ውስጥ ሎሚ መጨመር ደግሞ መጠነኛ አንቲኦክሲዳንቶችን ከማግኘቱም በላይ የምግብ መፈጨት ሥርዓትን ለማነቃቃት ይረዳል። ይህ ተአምራዊ መፍትሔ ባይሆንም ለጤናማ የሰውነት አሰራር መሠረት ይጥላል። አሁን ደግሞ ስለ ነጭ ሽንኩርት እንነጋገር። ነጭ ሽንኩርት አሊሲን የተባለውን ንጥረ ነገር ጨምሮ ለደም ቧንቧ ሥራ ጠቃሚ የሆኑ ሰልፈር ያላቸው ውህዶችን ይዟል። እነዚህ ውህዶች የደም ቧንቧዎች ዘና እንዲሉ እና የቧንቧዎቹ ውስጠኛ ክፍል በትክክል እንዲሠራ ለመርዳት ከፍተኛ አቅም አላቸው። ነገር ግን ብዙ ሰዎች የማይረዱት አንድ ዋና ነጥብ አለ። ውጤቱ ወዲያውኑ የሚታይ አይደለም፣ ይልቁንም በሂደት የሚከማች ነው። ጠቀሜታው ሊታይ የሚችለው ሁልጊዜ በመጠነኛ መጠን ሲወሰድ ብቻ ነው። ቀጥሎ የምናየው ዝንጅብል ነው። ዝንጅብል የውስጥ ቁስለትን የሚከላከሉ እና የደም ዝውውርን የሚያሻሽሉ ንጥረ ነገሮችን ይዟል። እንዲሁም ደግሞ በቧንቧዎች ውስጥ በቀላሉ እንዲፈስ በማድረግ የደም መርጋት ወይም መወፈር ሁኔታ ላይ መጠነኛ ተጽዕኖ ሊኖረው ይችላል። አሁን ደግሞ የከርከዴ ሻይን እንመልከት። ከርከዴ ለደም ቧንቧ ጤና ጠቃሚ በሆኑ አንቲኦክሲዳንቶች የበለጸገ ነው። አንዳንድ ጥናቶች እንደሚያሳዩት ከርከዴን አዘውትሮ መጠጣት የደም ግፊትን ለማስተካከል ይረዳል። ነገር ግን አሁንም ቢሆን ዋናው ቁልፍ ነገር ሁልጊዜ መጠቀም ነው። አልፎ አልፎ መጠጣት በቂ አይደለም። በዚህ ደረጃ እነዚህ ቀላል ልምዶች ሊመስሉዎት ይችላሉ። ጠንካራ የሚያደርጋቸውም ይኸው ቀላልነታቸው ነው። ምክንያቱም በየቀኑ የሚደጋገሙ ቀላል ተግባራት በሂደት ዘላቂ የጤና ለውጥ ያመጣሉ። ይህም ወደ አንዱ ትልቅ እውነታ ያመጣናል።
አልፎ አልፎ ከሚያደርጉት ነገር ይልቅ ሁልጊዜ የሚያደርጉት ነገር ለጤናው የበለጠ ዋጋ አለው። ቀኑ እየገፋ ሲሄድ ሰውነቶ ይበልጥ ንቁ ወደሆነ የሜታቦሊክ ሁኔታ ይሸጋገራል። በዚህ ጊዜ የልብና የደም ዝውውር ሥርዓቶ ለእንቅስቃሴ፣ ለምግብ፣ ለውጥረት እና ለኃይል ፍላጎት ምላሽ በመስጠት ያለማቋረጥ ይሠራል። እናም ብዙ ሰዎች ዝቅ አድርገው የሚመለከቱት አንድ እውነታ አለ። በቀን አጋማሽ ላይ የሚያደርጉት ነገር ሰውነቶ በምሽት እንዴት እንደሚያገግም ቀጥተኛ ተጽዕኖ አለው። ስለ እርድ እንጀምር። እርድ ኩርኩሚን የተባለ የውስጥ ቁስለትን የሚከላከል እና አንቲኦክሲዳንት ባህሪ ያለው ንጥረ ነገር ይዟል። ቀደም ብለን የተነጋገርነውን ያስታውሱ። ቀጣይነት ያለው የውስጥ ቁስለት ለደም ቧንቧ መጎዳት እና ለቆሻሻ ክምችት መፈጠር አንዱ ድብቅ ምክንያት ነው። ኩርኩሚን በሰውነት ውስጥ የውስጥ ቁስለትን የሚቀሰቅሱ ሂደቶችን ለማስተካከል ይረዳል። በቀላል አነጋገር በሂደት የደም ቧንቧዎችን የሚጎዳውን ውስጣዊ መቆጣት ለመቀነስ ይረዳል። ነገር ግን አንድ ጠቃሚ ነጥብ አለ። ኩርኩሚን በራሱ በሰውነታችን በቀላሉ አይመጥም። ጥቁር አዝሙድ ወይም ቆንዶ በርበሬ ከእርዱ ጋር ማቀናጀት በውስጡ ባለው ፒፒሪን የተባለ ንጥረ ነገር አማካኝነት እርዱ በሰውነታችን ውስጥ የመመጠጥ አቅሙን በከፍተኛ ሁኔታ ይጨምራል። ይህ ትንሽ ዝርዝር ቢመስልም በውጤቱ ላይ ግን ትልቅ ልዩነት ያመጣል። አሁን ደግሞ ስለ አረንጓዴ ሻይ እንነጋገር። አረንጓዴ ሻይ ሴሎችን ከኦክሳይድ ጉዳት የሚከላከሉ ጠንካራ አንቲኦክሲዳንቶችን ይዟል። የኦክሳይድ ጉዳት ለልብና የደም ቧንቧ መጎዳት ሌላው ድብቅ ምክንያት ነው። ይህ የሚከሰተው በሰውነት ውስጥ ጎጂ የሆኑ ፍሪ ራዲካሎች ሲበዙ ነው። በሂደትም የደም ቧንቧዎች የመለጠጥ አቅማቸውን እንዲያጡ ያደርጋል። አረንጓዴ ሻይ ይህንን ሚዛን ለመጠበቅ ይረዳል፣ እንዲሁም ሰውነቶ ስብን በብቃት እንዲያቀነባብር መጠነኛ እገዛ ያደርጋል። ቀጥሎ ፋይበር ያላቸውን ምግቦች በተለይም አረንጓዴ ቅጠላቅጠሎችን እንመልከት። ፋይበር የኮሌስትሮል መጠንን ለመቆጣጠር ወሳኝ ሚና ይጫወታል። ፋይበር ያላቸውን ምግቦች ሲመገቡ በምግብ መፈጨት ሥርዓት ውስጥ ኮሌስትሮልን በማሰር ከሰውነት እንዲወገድ ይረዳሉ። ይህም ወደ ደም ዝውውር የሚገባውን የኮሌስትሮል መጠን ይቀንሳል። አረንጓዴ ቅጠላቅጠሎች ናይትሬት የተባለ ንጥረ ነገርንም ይሰጣሉ። ሰውነቱ ይህንን ናይትሬት ወደ ናይትሪክ ኦክሳይድ ይቀይረዋል። ናይትሪክ ኦክሳይድ ደግሞ የደም ቧንቧዎች ዘና እንዲሉ በማድረግ የተሻለ የደም ፍሰት እንዲኖርና የደም ግፊት እንዲቀንስ ይረዳል። ስለዚህ በምግቦ ውስጥ አረንጓዴ ቅጠላቅጠሎችን ሲያካትቱ አትክልት እየበሉ ብቻ አይደሉም፣ ይልቁንም የደም ቧንቧው ሥራን በባዮኬሚካል ደረጃ እየደገፉ ነው። አሁን ደግሞ አንድ ዋና ነጥብ፣ የቀን አጋማሽ ውጥረት የሚከማችበት ወቅት ነው። የሥራ ጫና፣ የአእምሮ ውጥረት እና የድካም ስሜት መታየት ይጀምራሉ። ይህ ውጥረት ካልተቀነሰ የደም ቧንቧዎች እንደጠበቡ ይቆያሉ፣ የልብ ምትም ከፍ ብሎ ሊቀጥል ይችላል። ለዚህ ነው አጭር እረፍት መውሰድ፣ በጥልቀት መተንፈስ እና አእምሮን ማደስ እውነተኛ የጤና ለውጥ የሚያመጣው። ይህም ለአእምሮው ብቻ ሳይሆን ለልቦም ጭምር ነው። ስለዚህ የቀን አጋማሽ ስለሚመገቡት ምግብ ብቻ ሳይሆን ስለ ውስጣዊ ሰላሞ ጭምር ማሰብ አለብዎት። አሁን ደግሞ አብዛኛው ሰው ጨርሶ ዘንግቶት የሚያልፈውን አንድ ዋና ነጥብ ብዙዎች ትኩረት የሚያደርጉት ቀን ላይ በሚመገቡት ምግብ ላይ ብቻ ነው። ነገር ግን በምሽት ወቅት በሰውነታችን ውስጥ ምን እንደሚካሄድ ትኩረት አይሰጡም። የደም ግፊቶ ወይም የኮሌስትሮል መጠኖ እንደተጠበቀው የማይሻሻልበት ምክንያትም ምናልባት ይሄው ሊሆን ይችላል። ምክንያቱም ሰውነቶ በምሽት ወቅት በጣም ወሳኝ የሆነ ተግባር ያከናውናል። ይህም ራስን የማደስ ወይም የጥገና ሥራ ነው። ምሽት የቀንዎ መዝጊያ ብቻ አይደለም፣ የሰውነቶ የማገገሚያ ዝግጅት ምዕራፍ ነው። በዚህ ወቅት የሚያደርጉት እያንዳንዱ ነገር ሰውነቶ በእንቅልፍ ወቅት እንዴት መሆን እንዳለበት ምልክት ያስተላልፋል። ስለ ቀረፋ እንጀምር። ቀረፋ የደም ስኳር መጠንን ለማስተካከል ባለው ጠቀሜታ ጥናቶች ተካሂደውበታል። አሁን አንድ ጥያቄ ሊነሳ ይችላል። የደም ስኳር ከልብ ጤና ጋር ምን ግንኙነት አለው? ግንኙነቱ በጣም አስፈላጊ ነው። የደም ስኳር መጠን በተደጋጋሚ ሲዋዥቅ በሂደት የኢንሱሊን መቋቋም ችግርን ሊያስከትል ይችላል። ይህ ሁኔታ ደግሞ ለውስጥ ቁስለት መጨመር እና ለደም ቧንቧ መጎዳት ምክንያት ይሆናል። ቀረፋ የኢንሱሊን ስሜትን ለማሻሻል እና የደም ስኳርን ለማረጋጋት ይረዳል። ይህም ለልብና የደም ዝውውር ሥርዓቶ የተረጋጋ ውስጣዊ ሁኔታን ይፈጥራል። አሁን ደግሞ ስለ እራት ሰዓት እንነጋገር። ዘግይቶ ከባድ ምግቦችን መመገብ በሰውነቶ ላይ ከፍተኛ ጫና ይፈጥራል። ሰውነቶ ወደ ማገገሚያ ሁኔታ ከመግባት ይልቅ ትርፍ ኃይልን በማቀነባበር እና ምግብ በመፍጨት ሥራ ላይ ተጠምዶ ይቆያል። ይህ ደግሞ በምሽት የሚከናወነውን የደም ግፊት ማስተካከያ ተፈጥሯዊ ሂደት ሊያስተጓጉል ይችላል። ቀለል ያለ እራት ቀድሞ መመገብ ሰውነቶ ወደ ጥገና ሥራው በብቃት እንዲሸጋገር ይረዳዋል። ቀጥሎ የሚያረጋጉ የእጽዋት ሻዮችን እንመልከት። እንደ ካሞሚላ ያሉ እጽዋት ከእረፍት ጋር የተያያዙ ናቸው። ነገር ግን ጥቅማቸው ከመረጋጋት ስሜት ባለፈ ነው። የነርቭ ሥርዓቶን ከውጥረት ወደ እረፍት ሁኔታ እንዲሸጋገር ሊረዱ ይችላሉ።
ይህ ለውጥ ደግሞ በልብ ምት፣ በደም ግፊት እና በጠቅላላው የደም ቧንቧዎች ጤና ላይ ተጽዕኖ ይኖረዋል። የነርቭ ሥርዓቶ ሲረጋጋ የደም ቧንቧዎችም አብረው ዘና ይላሉ። አሁን አንድ ትልቅ እውነታን ልብ ይበሉ። የምሽት ልማዶ ስለ ምቾት ብቻ አይደለም፣ ይልቁንም ለሰውነቶ ሰላም መሆኑን ምልክት መስጠት ነው። ሰውነቶ ሰላም ሲሰማው ደግሞ ራሱን መጠገን ይጀምራል። እንቅልፍ ለልብ ጤና በጣም ወሳኝ ቢሆንም በሚገባ ትኩረት ካልተሰጣቸው የጤና መቆጣጠሪያዎች አንዱ ነው። በጥልቅ እንቅልፍ ወቅት በርካታ ጠቃሚ ሂደቶች ይከናወናሉ። የደም ግፊቶ በተፈጥሮ ይቀንሳል፣ የልብ ትርታው ይረጋጋል፣ የውጥረት ሆርሞን መጠንም ዝቅ ይላል። በተመሳሳይ ጊዜ ሰውነቶ የደም ቧንቧዎችን ጨምሮ የሴል ጥገና ሥራዎችን ያከናውናል። ነገር ግን ደካማ እንቅልፍ ይህንን ሁሉ ያዛባል። እንቅልፎ የተስተካከለ ካልሆነ ሰውነቶ ወደ ሙሉ የማገገሚያ ደረጃ ውስጥ አይገባም። የውጥረት ሆርሞኖች እንደጨመሩ ሊቆዩ ይችላሉ። የደም ግፊቶም ሊቀንስ በሚገባው ልክ አይቀንስም። የውስጥ ቁስለትም ሊባባስ ይችላል። ይህ ሁኔታ በሂደት በልብና የደም ዝውውር ሥርዓቶ ላይ ተደጋጋሚ ጫና ይፈጥራል። ከመተኛቶ በፊት ለሞባይል ወይም ለቴሌቪዥን ብርሃን የሚጋለጡበትን ሁኔታ መቀነስ፣ የተረጋጋ አካባቢ መፍጠር እና መደበኛ የእንቅልፍ ሰዓት ማክበር እነዚህን ሂደቶች በእጅጉ ሊያሻሽሉ ይችላሉ። ስለዚህ እንቅልፍ ዝም ብሎ እረፍት ብቻ አይደለም፣ ይልቁንም ንቁ የሆነ የሰውነት ማገገሚያ ወቅት ነው። ተመሳሳይ የጤና ሁኔታ ያላቸውን ሁለት ሰዎች በዓይነ ሕሊናው ያስቡ። ሁለቱም በሐኪም የታዘዘላቸውን መድኃኒት ይወስዳሉ። የመጀመሪያው ሰው መደበኛ ያልሆኑ ልማዶቹን ይቀጥላል። ዘግይቶ መመገብ፣ ደካማ እንቅልፍ፣ ከፍተኛ ውጥረት እና ወጥ ያልሆነ አመጋገብ። ሁለተኛው ሰው ግን ጥቃቅን እና ቋሚ የሆኑ ለውጦችን ማድረግ ይጀምራል። የጠዋት የውሃ አጠቃቀም፣ የእጽዋት ድጋፍ፣ የተመጣጠነ ምግብ እና የተሻሻለ የእንቅልፍ ልማድ። መጀመሪያ ላይ ልዩነቱ በግልጽ አይታይም፣ ነገር ግን በሂደት ላይ ግን ለውጦች ይመጣሉ። ሁለተኛው ሰው ረቂቅ ለውጦችን ማስተዋል ይጀምራል። ይበልጥ የተረጋጋ ጉልበት፣ የተሻለ የእንቅልፍ ጥራትና በየቀኑ በሚሰማው የጤና ሁኔታ ላይ አነስተኛ መዋቅት። በሌላ በኩል የመጀመሪያው ሰው አሁንም አለመረጋጋት እና የድካም ስሜት ይሰማዋል። ልዩነቱ መድኃኒት ብቻ አይደለም፣ ይልቁንም ሰውነታቸው በየቀኑ የሚያገኛቸው ምልክቶች ናቸው። ይህንን ነጥብ በግልጽ መረዳት በጣም አስፈላጊ ነው። በዚህ የዕለት ተዕለት ልምምድ ውስጥ ያየናቸው ነገሮች ሁሉ የተዘጋጁት እንደ ደጋፊ እንክብካቤ ነው። እነዚህ ከሰውነቶ ጋር አብረው የሚሰሩ እንጂ የሕክምና መተኪያ አይደሉም። ለደም ግፊት፣ ለኮሌስትሮል፣ ለስኳር ወይም ለማንኛውም ስር የሰደደ የጤና ሁኔታ መድኃኒት እየወሰዱ ከሆነ የታዘዘለው ሕክምና ሁልጊዜም መሠረቱ ሊሆን ይገባል። በተመሳሳይ ጊዜ እንደ እጽዋት ያሉ ተፈጥሯዊ ነገሮችን መጠቀም ሲጀምሩ ጥንቃቄ ማድረግ አስፈላጊ ነው። ምክንያቱም እንደ ነጭ ሽንኩርት፣ እርድ፣ ቀረፋ እና አረንጓዴ ሻይ ያሉ ነገሮች ዝም ብለው ምግቦች ብቻ አይደሉም። በውስጣቸው የደም ዝውውርን፣ ሜታቦሊዝምን እና ውስጣዊ ሚዛንን የሚቀይሩ ንቁ ንጥረ ነገሮችን ይዘዋል። ለምሳሌ የደም ቧንቧዎች ዘና እንዲሉ የሚረዳው ነጭ ሽንኩርት ደምን የማቅጠን ባህሪ ሊኖረው ይችላል። ደም ከሚያቀጥኑ መድኃኒቶች ጋር አብሮ ሲወሰድ ውጤቱ ከሚጠበቀው በላይ ሊጠነክር ይችላል። የውስጥ ቁስለትን በመከላከል የሚታወቀው እርድ ደግሞ በተለይ በከፍተኛ መጠን ወይም ተከማችቶ ሲወሰድ ሰውነቶ አንዳንድ መድኃኒቶችን በሚያቀነባብርበት ሁኔታ ላይ ተጽዕኖ ሊኖረው ይችላል። የሜታቦሊክ ሚዛንን ለመጠበቅ የምንጠቀመው ቀረፋ የደም ስኳር መጠን ላይ ተጽዕኖ ሊያሳድር ይችላል። አስቀድመው በስኳር መድኃኒት እየተከታተሉ ከሆነ ያለ ባለሙያ ምክር ሁለቱን ማጣመር የስኳር መጠኖ በጣም እንዲቀንስ ሊያደርግ ይችላል። በአንቲኦክሲዳንት ይዘቱ የሚታወቀው አረንጓዴ ሻይም ከአንዳንድ መድኃኒቶች ጋር ሊጋጭ ይችላል። ስለዚህ ግቡ እነዚህን ደጋፊ ነገሮች አለመጠቀም ሳይሆን በጥበብ መጠቀም ነው። በመጠነኛ እና በተለመደው የምግብ መጠን ይጀምሩ። ከከፍተኛ መጠን ይልቅ ሁልጊዜ በመጠቀም ላይ ያተኩሩ። ሰውነቶ የሚሰጠውን ምላሽም ልብ ይበሉ። ከሁሉም በላይ ደግሞ ትልቅ ለውጥ ሲያደርጉ የጤና ባለሙያውን ያማክሩ። ምክንያቱም እውነተኛ ድጋፍ ማለት የምንጨምረው ነገር ብቻ ሳይሆን እንዴት በሰላምና በቋሚነት ከሕይወታችን ጋር እናዋህደዋለን የሚለው ነው። የልብ ጤና በአንድ ድርጊት ብቻ የሚወሰን አይደለም። ይልቁንም በየቀኑ በሚደጋገሙ ልምዶች የሚቀረጽ ነው። ጠዋት፣ ቀን እና ማታ በቋሚነት የሚያደርጉት ነገር በሂደት የልብና የደም ዝውውር ሥርዓቶ እንዴት እንደሚሠራ ተጽዕኖ ያሳድራል። በጠዋት ወቅት ሰውነቶ ከእረፍት ወደ እንቅስቃሴ ይሸጋገራል። እንደ ውሃ መጠጣት እና መጠነኛ እንቅስቃሴ ያሉ ቀላል ልምዶች የደም ዝውውርን ለመደገፍ እና ሰውነቶን ለቀኑ ተግባር ለማዘጋጀት ይረዳሉ። በቀን ውስጥ ደግሞ የሚያደርጓቸው ምርጫዎች ለሰውነቶ ምልክቶችን ማስተላለፋቸውን ይቀጥላሉ። የተመጣጠነ ምግብ፣ ተስማሚ ንጥረ ነገሮች እና የተረጋጋ የሥራ ሁኔታ የደም ፍሰትን፣ የሜታቦሊዝምን እና የጉልበት መጠንን ለመጠበቅ ይረዳሉ። ምሽት ሲቃረብ ሰውነቶ ወደ ማገገሚያ ሁኔታ መሸጋገር ይጀምራል። ቀለል ያሉ ምግቦች፣ መጠነኛ እንቅስቃሴዎች እና የሚያረጋጉ ልምዶች የውጥረት ምልክቶችን ለመቀነስ እና ሰውነቶን ለእረፍት ለማዘጋጀት ይረዳሉ።
በምሽት ደግሞ በጣም አስፈላጊው ምዕራፍ ይጀምራል። በእንቅልፍ ወቅት ሰውነቶ ወደ ጥገና ሁኔታ ይገባል። የደም ግፊትን ያስተካክላል፣ ሆርሞኖችን ያመጣጥናል፣ እንዲሁም የደም ቧንቧዎችን ጤና ያድሳል። ይህ አጠቃላይ ሂደት እንደ አንድ ሥርዓት አብሮ ይሠራል። በሂደትም በየቀኑ የሚደጋገሙ ጥቃቅን እና ቋሚ ልምዶች ትርጉም ያለውና ዘላቂ የጤና ውጤት ይፈጥራሉ። ምክንያቱም እውነተኛ የልብ ጤና በአንድ ቅጽበት የሚገነባ አይደለም፣ ይልቁንም በየቀኑ በሚደረግ ቋሚ የሕይወት ዘይቤ የሚገኝ ነው። ልቦ እርሶ ባላስተዋሉት ሁኔታ እንኳን በየሰከንዱ ለእርሶ ይሠራል። ጥያቄው ግን እርሶስ በየቀኑ ልቦን እየደገፉት ነው ወይ? በሚቀጥለው ቪዲዮዎችን ሳያውቁት የደም ግፊትዎን በዝምታ ሊጨምሩ የሚችሉ ድብቅ የምሽት ልማዶችን አብረን እንመረምራለን። ይህንን ቪዲዮ ሰብስክራይብ በማድረግ ለሚወዱት ሰውም በማጋራት አብረን እንቆይ። ፋርማኮን ጤና ለተሻለ ሕይወት ሳይንሳዊ መፍትሄዎች